ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የመጋቢት 29 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የተከዜ ዘብና ህወሓት በወልቃይት ጦርነት ጀመሩ። የህወሓት ኃይሎች ካምፖችን መቆጣጠራቸው ተገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የጀነራል ታደሰ ወረደ ስልጣን ለተጨማሪ 6 ወራት ተራዘመ። ጀነራሉ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ከተሰማ በኋላ ነው ይህ መረጃ የወጣው። ተጨማሪ መረጃ አለን። ጋዜጠኛ ገነት አስማማው በመጪው ግንቦት ወር የመከላከያ ምስክሮች እንድታሰማ ቀጠሮ ተሰጣት። የዕለቱ ዜናችን አካል ነው። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። የህይወት ታሪካቸውን በአጭሩ እናደርሳችኋለን። ዜናዎችን በዝርዝር እናቀርባለን። በቅድሚያም በወልቃይት በተከዜ ዘብና በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ተሰማ። በአማራ ክልል ስር በተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን በትላንትናው ዕለት በታጣቂዎች መካከል ተኩስ መደረጉን በስፍራው የሚገኙ የቦርከና ሚዲያ ምንጮቻችን ተናግረዋል። ለተኩስ ልውውጡ ምክንያት የሆነው የተከዜ ዘብ ታጣቂዎችም ወታደራዊ ካምፓቸውን ለቀው ከወጡ በኋላ የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው። ይህ የተከዜ ዘብና የመከላከያ ሰራዊት የጋራ ወታደራዊ ካምፕ የሚገኘው አባሻራ ወርሻ በተባለው ስፍራ ላይ ሲሆን ቦታው እጅግ ስትራቴጂካዊ እንደሆነ ምንጮቻችን አስረድተዋል። ከትላንት በስቲያ በዚህ ካምፕ የሚገኙ የተከዜ ዘብ ታጣቂዎች ወታደራዊ ካምፑን ለቀው መውጣታቸውን ተከትሎ በቅርብ ርቀት ላይ የሚንቀሳቀሰው የህወሓት አርሚ 70 አባላት ካምፑን መያዝ ችለዋል። ይህንን ተከትሎም በአካባቢው ሰዓታት የፈጀ ከባድ ውጊያ በሁለቱ ኃይሎች መካከል ተደርጓል። አንድ አፍታ ሚዲያ ከገለልተኛ አካላት ማረጋገጥ ባይችልም አንድ የአካባቢው ምንጭ ግን በዚህ ውጊያ በርካታ የአርሚ 70 ታጣቂዎች እንደተገደሉና እንደቆሰሉ ተናግረዋል። 4 የታጣቂዎቹን አስክሬን በአይኔ ተመልክቻለሁ የሚሉት እኚሁ ምንጭ ከተኩስ ልውውጡ በኋላ የአርሚ 7 ታጣቂዎች ወደ ሱዳን ግዛት መሸሻቸውን ለአንድ አፍታ ተናግረዋል። በአማራና ትግራይ ክልሎች መካከል ውዝግብ በሚነሳበት የወልቃይት ቀጠና የጸጥታ ችግሮች ከዕለት ወደ ዕለት እየተባባሱ ይገኛሉ። በዚህ ቀጠናም ካለፉት ወራት ወዲህ የህወሓትና የፌዴራሉ መንግስት ኃይሎች ከፍተኛ ቁጥር ያለውን ሰራዊታቸውን እያስጠጉ እንደሆነ የተለያዩ ምንጮች አረጋግጠዋል። የጀነራል ታደሰ ወረደ የስልጣን ዕድሜ ለ6 ወራት መራዘሙ ታወቀ። ለጉዳዩ ቅርበት ያላቸው ምንጮች የጀነራሉ ስልጣን ቀነ ገደብ ለሚቀጥሉ 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ብለዋል። ይህ ውሳኔም በሚቀጥሉት ቀናት ይፋ ይሆናል ተብሎ ይጠበቃል። ጀነራል ታደሰ ወረደ የስልጣን አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ የታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄን አስነስቷል። ጠቅላይ ሚኒስትር አብይ አህመድ የሌተናል ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውንና በግኝቶቹ ላይ መወያየታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርት ግኝቶቹ ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት በዛሬው ዕለት ጠዋት አስታውቋል። ሌተናል ጀነራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም እንደ አውሮፓውያን አቆጣጠር ሚያዝያ 8 ቀን 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱን በሰጡት መግለጫ ሌተናል ጀነራል ታደሰ ያለፈውን አስተዳደር ጥንካሬያቸውና ተግዳሮቶችን ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆነ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓት ወቅትም ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናል ጀነራል ታደሰ ፊርማን የያዘ ሲሆን ኃላፊነቶችን በታማኝነትና በትጋት ለመወጣት የተገቡ ቃሎችና 8 ቁልፍ ተግባራትን የያዘ ነበር። ከነዚህ ተግባራት መካከልም ወሳኙ ተፈናቃዮችን ወደ ቀደመ ቀያቸው ሙሉ በሙሉ የሚመልሱበት ሂደትን ማሳለጥ እና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል ተብሏል። ጋዜጠኛ ገነት አስማማው በመጪው ግንቦት ወር የመከላከያ ምስክሮቿ እንድታሰማ ተቀጠረች። በሽብርተኝነት ወንጀል ተከሳ በቃሊቲ ማረሚያ ቤት የምትገኘው ጋዜጠኛ ገነት አስማማው በመጪው ግንቦት ወር 2018 ዓ.ም የመከላከያ ምስክሮቿ እንድትሰጥ የፌዴራል ፍርድ ቤት ቀጠሮ መያዙ ተገልጿል። ፍርድ ቤቱ ይህንን ቀጠሮ ያስቀመጠው አቃቢ ሕግ ያቀረበው የምስክርነትና የሰነድ ማስረጃ ክሱን ለማስቀጠል በቂ ነው የሚል ብይን ባለፈው ጥር ወር መጨረሻ ላይ መስጠቱን ተከትሎ ነው። የመድሎት ሚዲያ ሪፖርተር
የነበረችው ገነት አስማማው መጋቢት 28 ቀን 2015 ዓ.ም በአዲስ አበባ ከተማ በቁጥጥር ስር መዋሏ ይታወሳል። በወቅቱም በቁጥጥር ስር ስትውል ፖሊሶች ድብደባና ማስፈራሪያ እንዳደረሱባት በድምጽ የተቀዳ መረጃ መውጣቱንና ይህም በጠበቆቹ አማካኝነት ለፍርድ ቤት መቅረቡ የሚታወስ ነው። ጋዜጠኛዋ መጀመሪያ ላይ በማህበራዊ ሚዲያ አመጽን በማቀስቀስና መንግስትን በኃይል ለመገልበጥ ወጣቶችን በማደራጀት ተጠርጥራ የነበረ ሲሆን ሰኔ 2015 ዓ.ም ደግሞ በሽብርተኝነት ወንጀል ክስ ተመስርቶባታል። ከገነት ጋር በዚሁ የክስ መዝገብ ላይም ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻውና ጎበዜ ሳይን ጨምሮ 50 የሚሆኑ ሌሎች ተከሳሾች ይገኙበታል። አቃቢ ሕግ ባቀረበው የክስ ሰነድ ላይም ጋዜጠኞቹ የሽብርተኝነትን መከላከልና መቆጣጠር አዋጅን ተላልፈዋል ሲል ከሷቸዋል። የአዋጅን በፖለቲካዊ፣ ሃይማኖታዊ ወይንም በሌሎች ርዕዮተ ዓለም ምክንያቶች ህዝብን በማሸበር ወንጀል ጥፋተኛ የተባለ ግለሰብ እስከ ሞት ቅጣት ሊፈረድበት እንደሚችል ይደነግጋል። አቃቢ ሕግ በጋዜጠኛ ገነት ላይ ካቀረባቸው ክሶች መካከል የአማራ ፋኖ አንድነት ምክር ቤት በሚባል ድርጅት ውስጥ በመሳተፍ የፕሮፓጋንዳ ስልጠና መውሰድ፣ የመከላከያ ሰራዊት አባላት ከስራቸው እንዲለቁ የሚቀሰቅስ ደብዳቤ ማሰራጨትና በማህበራዊ ሚዲያ የሽብር ተግባራትን ማራመድ የሚሉ ይገኙበታል። ጋዜጠኛዋ የቀረበባት ክስ በሙሉ ጥፋተኛ አይደለውም ስትልም መቃወሟ ይታወቃል። ይህ በእንዲህ እንዳለ የጋዜጠኞች መብት ተሟጋች የሆነው ሲፒጄ በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎትና ከፍትህ ሚኒስቴር ማብራሪያ ለመጠየቅ ያደረገው ጥረት ምላሽ አለማግኘቱን ገልጿል። በኢትዮጵያ በአሁኑ ወቅት በሽብርተኝነት ተከሰው በእስር ላይ የሚገኙት ጋዜጠኞች በሙሉ በአማራ ክልል ያለውን ግጭት በመዘገባቸው ምክንያት የታሰሩ መሆናቸውን ሲፒጄ ባወጣው የ2025 ሪፖርት አመላክቷል። የጋዜጠኛ ገነት አስማማውና የሌሎች ተከሳሾች ጉዳይም በመጪው ግንቦት ወር የሚሰማውን የመከላከያ ምስክርነት ሂደት በትግሉ ደጋፊዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትኩረት ተሰጥቶት እየተጠበቀ ይገኛል። አምባሳደር ቆንጂት ጊዮርጊስ ከዚህ ዓለም በሞት ተለዩ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደር ናቸው። አምባሳደሯ በኦቶዋ፣ ካይሮ፣ ቴልአቪቭ እና ቬና በሚገኙ የኢትዮጵያ ሚስዮን ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆኑም አገልግለዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም አማካሪ ሆነው ነበር። ፕሬዝዳንት ታዬ አጽቀሥላሴ አምባሳደር ቆንጂት በዲፕሎማሲ መስክ በብልህ አመራርነታቸው ሁሌም ይታወሳሉ ሲሉም ሀዘናቸውን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ አንጋፋዋ ዲፕሎማት አምባሳደር ቆንጂት ጊዮርጊስ በማረፋቸው የተሰማቸውን ጥልቅ ሀዘን ገልጸዋል። አምባሳደሯ በዲፕሎማሲ መስክ ለኢትዮጵያ፣ ለአፍሪካ ላበረከቱት ጉልህ አስተዋጽኦ፣ ለሰጡት አስተምሮና ለነበራቸው ብልህ አመራር ምንጊዜም ሲታወሱ እንደሚኖሩ ፕሬዝዳንት ታዬ አጽቀሥላሴ በመልእክታቸው አጽንኦት ሰጥተዋል። ፕሬዝዳንቱ አምባሳደሯን ሲገልጹ ትጉህና ክብረት የጠነከሩ ዲፕሎማት ነበሩ በማለት ለሙያቸው የነበራቸውን ጽኑ አቋምና የሀገር ፍቅር ስሜት አድንቀዋል። ፕሬዝዳንት ታዬ በአምባሳደር ቆንጂት ጊዮርጊስ ህልፈት ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ዲፕሎማሲ ማህበረሰብ መጽናናትን ተመኝተዋል። በተመሳሳይ መልኩ የአፍሪካ ህብረት በአምባሳደር ቆንጂት ጊዮርጊስ ህልፈት የተሰማውን ሀዘን ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ በኢትዮጵያ የዲፕሎማሲ ታሪክ ውስጥ ስመ ጥር በሆኑት አምባሳደር ቆንጂት ጊዮርጊስ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ሊቀመንበሩ አምባሳደሯ የኢትዮጵያ የውጭ ግንኙነት አገልግሎት ፈርቀዳጅ ታላቅ ዲፕሎማትና ህይወታቸውን ለሀገራቸውና ለአህጉሪቷ እድገት የሰጡ ጽኑ አፍሪካዊ ሲሉ ገልጸዋቸዋል። አምባሳደር ቆንጂት ጊዮርጊስ ለበርካታ አስርት ዓመታት የዘለቀ አርአያነት ያለው ሙያዊ ስኬት ማስመዝገባቸውና ከኢትዮጵያ ቀዳሚ ሴት አምባሳደሮች አንዷ በመሆኗ ለአፍሪካውያን ሴት ዲፕሎማቶች የብርሃን ፋና መሆናቸውን ገልጸዋል። የአፍሪካን ጥቅም ለማስከበርና ዓለም አቀፍ ትብብርን ለማጠናከር የነበራቸው የማይናወጥ ቁርጠኝነት ለአህጉራዊ የጋራ ግቦች መሳካት የጎላ ሚና እንደነበረው አመላክተዋል። ሊቀመንበሩ አምባሳደር ቆንጂት በታማኝነት በልዩ ብቃትና ለጋራ ወደፊት ዕጣ ፈንታችን የነበራቸው ጽኑ ቁርጠኝነት የአፍሪካ ዲፕሎማሲ ሴቶች ያላቸውን ጽኑ አቋም ያሳየ መሆኑን አንስተዋል። የአምባሳደሯ ዲፕሎማሲ አሻራ ለቀጣይ ትውልድ ዲፕሎማቶች በተለይ ለሴቶች በድፍረትና በዓላማ እንዲያገለግሉ ዘላቂ መነሳሳት ሆኖ እንደሚቀጥልም ገልጸዋል። ሊቀመንበሩ በአፍሪካ ህብረት ኮሚሽን ስም ለአምባሳደር ቆንጂት ቤተሰቦች፣ ለኢትዮጵያ መንግስትና ህዝብ እንዲሁም ለሁሉም አፍሪካውያን ልባዊ መጽናናትን ተመኝተዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።